ዛሬ አደራምላችሁ ነገር ዛሬ የምንካፈለውን ነገር አላስረዝምም፣ አጠር ለማድረግ ሞክራለሁ። ግን በፍጹም እንዳትረሱት ፈልጋለሁ፣ እንዳንረሳው ፈልጋለሁ። ምክንያቱም እጅግ በጣም አስፈላጊ የሆነ ነገር ስለሆነ እጅግ በጣም አስፈላጊ የሆነ ነገር ስለሆነ ዛሬ ማታ የምንካፈለውን ነገር በህይወት ዘመናችሁ እንዳትረሱት እንዳንረሳው እፈልጋለሁ። ልክ አንድ ዩኒቨርሲቲ ውስጥ እንዳላችሁ አስቡና አጭር ሌክቸር ልትሰሙ እንደመጣችሁ እንደዛ ነው የምናደርገው። እኔ እንደ ባህሉ ማሳቅ አልችልበትም፣ እንደ ፕሮፌሰርም ደግሞ ከባድ እንደዛ አይነት እውቀት የለኝም እና አጭር ነው ግን ሌክቸር ነው፣ ግን እንድትረሱት አልፈልግም። እንደ መግቢያ ኢትዮጵያ ውስጥ የምንጠቀምበት አገላለጽ አለ። ሰክሰስን ስናስብ ሰው የደረሰበት ቦታ እደርሳለሁ እንላለን። ሰው የደረሰበት ቦታ እደርሳለሁ እንላለን። ምን ማለታችን ነው? አንድ ሌቭል አለ፣ እዛ ጋር መድረስ እፈልጋለሁ፣ ሰዎች የደረሱበት ቦታ ላይ መድረስ እፈልጋለሁ እንላለን። ያ ሲሊንግ ነው፣ ያ ጣሪያ ነው። በህብረተሰብ ውስጥ የሚቀመጥ ጣሪያ ሲሊንግ ነው። ግን እንዴት እንደሚይዘን አናውቅም። ሰው የደረሰበት ቦታ ደርሳለሁ የሚለው ሀሳብ እንዴት እንደሚይዘን አናውቅም። ምሳሌ ልስጣችሁ። እኛ ልጆች ሆነን ሀብታም የሚባሉ ሰዎች ነበሩ፣ ሀብታሞች ነበሩ። ስለዚህ ሀብታሞች አሉ፣ እናውቃለን፣ ሀብታሞች ናቸው፣ ቤታቸው ቆንጆ ነው፣ የሚነዱት መኪና አዲስ መርሰዲስ ወይም ሬንጅ ሮቨር ነው፣ ጥሩ ስራ አላቸው፣ ከኢትዮጵያ ውጭ የአሜሪካ ሄደው ይመጣሉ፣ ቬኬሽን ይሄዳሉ። ይሄን አለ እና ሀብታሞች ናቸው እና ተመሳሳይ ሀብት አላቸው፣ እዛ ጋር ደርሰዋል፣ ሀብታሞች ናቸው። ከዛ ቆይና አንድ ሰውዬ መጡ። እኛ ሰውዬ ሼክ መሐመድ አላሙዲ ናቸው። ሰውዬው መጡ። ሲመጡ ግራ ገባል። ማለት የሀብታም ዴፊኒሽኑ ግራ ገባል። ለወጡት። ምንድነው ያደረጉት? ሰውየው መጥተው ተቀምጦ የነበረውን ጣሪያ ነቅለው ጣሉት። ስለዚህ የሀብታም ዴፊኒሽን ተለወጠና በፊት በጣም ሀብታም የምንላቸው ሰዎች በሳቸው አይን ስንመለከት አቬሬጅ ሆኑ። ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን። ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሲሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን። እዚህ ፊት ለፊቴ ጣራ የነቀሉ ሰዎች አያለው። የራሳቸውን ጣራ ነቅለው ያለ ገደብ እያደጉ ነው፣ ምሳሌ ይሆኑልናል። ለዚህ ግን አንድ ነገር ያስፈልገናል። እውቀታው ችሎታው ግን እጅግ በጣም አስፈላጊ ለስኬት እጅግ በጣም አስፈላጊ የሆነ አንድ ነገር አለ። እሱም ካራክተርን በአማርኛ ለመተርጎም ሞክሬ ተቸግሬያለሁ። የስነ ምግባር ባህሪ ጸባይ ድምር ነው። ካራክተር ግን የበለጠ እንግሊዘኛ ይገልጸዋል። ካራክተር ያለ ካራክተር የትም አትሄዱም። ያለ ካራክተር የትም አትደርሱ። አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው። በጣም ጎበዝ ናቸው። በጣም አስደናቂ ችሎታ አላቸው። 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራታችሁ ለምን? ካራክተር አችም የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ትተኳቸዋላችሁ። ካራክተር በመንፈሳዊ አገልግሎት አንዳንድ ዘማሪዎች አሉ፣ ወንዶች በጣም የሚዘምሩ በጣም እኔ ያጋጠሙኝና ሲዘምሩ በጣም ደስ ይላሉ። ለምሳ ቁጭ ስትሉ አብራችኋቸው ዌይትረሷን ነይስታንቺ የእንትናም ጭስቲ ምንድን ይሄ ጨው የሌለው የምታመጭው
ማኪያቶ ሙሰጅ መልሽ ምናምን ሲሉ 10 ደቂቃ መቀመጥ ያቅታቸዋል። ለምን? ካራክተር ጸጋው አላቸው፣ ስጦታው አላቸው፣ ካራክተር የላቸው። በችሎታ እንኳን ወደ ከፍታ ብትወጡ፣ በብቃታችሁ ወደ ከፍታ ብትወጡ፣ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው። አንድ ሰው ትልቅ ችሎታ ኖሮት በችሎታው ከፍታ ላይ ቢወጣ ካራክተር ከሌለው ከፍታው ላይ ቆይም፣ ወድቆ ይፈጠፈጣል፣ ይወድቃል። ስለዚህ ካራክተራችን ላይ መስራት አለብን። ታዲያ ካራክተር ምንድን ነው? ካራክተር በደንብ አዳምጡ። የፐርሰናሊቲ የምንለው የስብዕና ዋነኛው ኒውክለስ፣ ዋነኛው መለያችን ነው ካራክተር። ፐርሰናሊቲ ስንል ምን ማለታችን ነው? ፐርሰናሊቲ ብዙ ጊዜ ካለባበስ ጋር ምናምን እናገናኘዋለን። ግን ፐርሰናሊቲ 3 ዋና ኮምፖነንቶች አሉ። ይጠቅማቸዋል፣ በደንብ አዳምጡ። አንደኛው ኢሞሽንስ የምንለው ነው። ፌሊክስ፣ ንዴታችን፣ ቁጣችን፣ ናዘናችን፣ መነጫነጫችን፣ ሳቃችን፣ ደስታችን የስብዕናችን የፐርሰናሊቲ አንዱ ክፍል ነው። ፌሊክስ ኢሞሽንስ፣ ንዴቴ፣ ቁጣዬ፣ መነጫነጭና ስሜቶችን ሃንድል የማደርግበት መንገድ አንዱ የፐርሰናሊቲ ክፍል ነው። ሁለተኛው ኮግኒሽን ይባላል። ኮግኒሽን እውቀቴ፣ አስተሳሰቤ፣ አመለካከቴ፣ የሐሳብ ይዘቴ ቶት ኮንተንት የሚባለው የሐሳብ ፍሰቴ ቶት ፍሎ የሚባለው እሱ ኮግኒሽን ነው። እውቀቴ፣ ሐሳቤ፣ አመለካከቴ፣ አስተያየቴ ኮግኒሽን ነው። የስብዕናዬ ሁለተኛው ክፍል ነው። ሶስተኛው ቢሄቪየር። ቢሄቪየር አለባበሳችን፣ አመጋገባችን፣ አነጋገራችን፣ አኗኗራችን ቢሄቪየር ነው። ፐርሰናሊቲ ስንል የነዚህ የሶስቱ ድምር ውጤት ነው። ካራክተርስ ምንድን ነው? ካራክተር ሞራል ሴት ኦፍ የሞራል ሴታችን፣ የስነ ምግባር ይዘታችን፣ ሜንታል ቫሊዎቻችን፣ እነዚህ ተደምረው የሚሰጡን ነገር እሱ ካራክተር ይባላል። እምነታችን የሚሰጠን በምሳሌ ላስረዳ። ቅድም አንድ ሴትዮ እና ዩኒክ የሚያደርገን ነገር ነው ካራክተር። እዛ መንገድ ላይ አንድ ሴትዮ ወደቁ እና የሚገርማቸው አንድ ሰው ሴትዮዋን ከወደቁበት አነሳቸውና ተንከባከበና ገንዘብ ሰጥቶ ራይድ ጠርቶ ላካቸው። እየነግራቸዋለሁ ያሬድ ነው ትላላችሁ። ያሬድ ነው ለምንድን ነው የምትሉት? ያሬድን ዩኒክ አድርጎ የሚለየው ነገር ነው ይሄ። ገና እሱ ማን እንደሆነ ሳልነግራቸው ግን ሰውየው ያደረገውን ነገር ስነግራችሁ ያሬድ ነው ትላላችሁ። አንድ ሰው እዛ ጋር አንድ ሰው ተቸግሮ ነበረ። በጣም ተርቦ ልጆቹ ተቸግረው በቃ ለልጆችማ መቸገር የለባቸውም ብሎ 1000 ብር አውጥቶ ሰጠው። አቅፎ ሳመው፣ ጸለየለት፣ አጽናናው ብዬ ነግራቸዋለሁ። ማን እንደሆነ አልነገርኳቸው። ፓስተር ቸሬ ነው ትላላችሁ። ይጀስ ነው። ካራክተር ማለት ልክ እንደዚህ የሚለየን ዩኒክ የሚያደርገን እሱ ነው የሚያስብለን መታወቂያ አይደንቲቲ የሚሆንልን ነገር እሱ ካራክተር። አንተን የሚለይህ ነገር ካራክተር ነው። ከመልክ ከቁመና ከምን ሌላ በጣም አንተን ዩኒክ የሚያደርግህ ነገር እሱ ካራክተር ነው። ከየት አመጣ ነው? ፐርሶናሊቲን ካራክተር ከየት አመጣ ነው? አንደኛ ኔቸር ማለት ጄኔቲክ ሜካፓችን ማለት ነው። ከአባቴ ከእናቴ የወረስኩት ጄኔቲክ ሜካፕ አለ። አባቱ ቁጡ ነበረ፣ እሱም ቁጡ ነው። አባትየው በልጅነት ነው የሞተው፣ ግን አባቱ ቁጡ ነበረ፣ እሱም ቁጡ ነው። ጄኔቲክ ነው። አባቱ ኃይለኛ ነበር፣ እሱም ኃይለኛ ነው። አባቱ በልጅነቱ ነው የሞተው፣ ጄኔቲክ ነው። ኔቸር አንደኛው። ሁለተኛው ነርቸር የሚባለው ያሳደጉና ወላጆቻችን፣ የተማርንበት ትምህርት ቤት፣ የነበሩን ጓደኞች፣ ያደግንበት ኢንቫይረመንት ደግሞ ነርቸር ይባላል። ስለዚህ ኔቸር እና ነርቸር ካራክተራችንን ይሰራል። የሁለቱ ድምር ውጤት ነርቸር ፐርሶናሊቲም ካራክተርም የሱ ድምር
ካራክተራችን ወይም ፐርሰናሊቲያችን የምንለካበት 5 ነገሮች አሉ። በፍጥነት ልንገራችሁ። ደህና ናቸው አይደለም? ደህና ናቸው። ካራክተራችን ወይም ፐርሰናሊቲያችን አንድ ሰውን ፐርሰናሊቲ ማየት ስትፈልጉ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርሽን፣ ከዛ ኮንሸንሽየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራቸው። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናገሩ። አሁን ደስተኛ ነው፣ አሁን ተናገሩ። አሁን ዲፕሬስ ነው፣ አሁን ኢሌትድ። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። 2 ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ይወርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌም ማስታውሳት። በሀሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት። ምን ይሆናል ጋሽ ባይ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ትተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሀሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሪኤብልነስ ካለኝ ሀሳቤን እቀይራለሁ፣ በዚህ ጋር እንሄዳለን። አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርሽን። ኤክስትሮቨርሽን ራስን የመግለጽ ስጦታ ነው። አንዳንዴ ብክን ብለን አንናገረው፣ ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሪኤብልነስ ያስፈልጋል፣ ሃይ ኤክስትሮቨርሽን ያስፈልጋል። እነዚህ ሃይ ኤክስትሮቨርሽን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላቸው የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ይዝባችሁ ምናምን የማይሆን ቀልድ ቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን፣ ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ
ኤክስትሮቨርዥን ያስፈልጋል። አራተኛው በጣም ነው የምወደው ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽየስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሺየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ እኔም እንዳጠናው። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለህ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ታፈጠኝ ብለህ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታረው። ሃይ ኮንሸንሺየስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ ቢባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላም እላለሁ። ዲሲፕሊን ኮንሸንሺየስነስ። ስለዚህ ሃይ ኮንሸንሺየስነስ ያስፈልጋል። አምስተኛ ኦፕንነስ ቱ ኤክስፒሪየንስ። የመጨረሻ በእኔ ላስረዳችሁ። የእኔ ሎው ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁልጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሄጄ እዛች ወንበር ላይ ነው የምቀመጠው እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር ቢኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሺየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው። አሁን ጥሩ ኳሊቲዎችን እንስቲ። አንድ ጊዜ አጨብጭቡ እየተከተላችሁ። ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብልብውላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ፣ ትዕግስተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱስ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበር፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ።
ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ሬዚሊየንስ ወድቀት ትነሳለህ፣ ታውቃለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ሶስተኛው ፐርሲስተንስን አስቡ። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሀል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በአመቱ ምንድን ነው ፈጣሪ እግዚአብሔር ሆይ ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድን ነው አለ? ንቅንቅ አላለም። እውነት ነው አለ ፈጣሪ። ግን ሰውነትህን ሲተመልከተው አለ። ሰውነቱን ሲመለከተው ይሄ ጡንቻው ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለ እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለ። ትልቅ ሰው ስትሆኑ እኔ መለካዬ ትህትና ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ፍሬ የለውስ እንደዚህ ቆመ። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሽንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሽንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም። የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላይ ይችላል፣ ግን ኦነረብል ካራክተር ካለ አታደርገው። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆነ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እውነቱን የሚናገር ሰው እንትን የሆነና ሀቢት የሆነና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር የተደረገው በደርግ ዘመን ነው። ከዛ ቪዛ ጠየቅኩኝ። ቪዛ ከለከሉ። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ ቢል ማህተም ይመጡበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉ።
እሺ ፓስፖርት ለመቀየር ምንድነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም ማኔ አልኳቸው። አልጠፋብኝም ህጉ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣቸው ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋቸው ከዛ ኮምፓሽን ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ በራስ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ቱግ የማትል የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤብ የማታረግ ጀንትል። አሳልፍ፣ ሄድ፣ አቁምና እለፍ በለው፣ አንተ ቅደም በለው። ካራክተር ጀንትል ሁኚ፣ አትጣይ። አሳየፈ እሷ አምታሽ ሆነ መልሰሽ አትመት። አንቺ በጀንትል ነሽ፣ አታረጊውም፣ ከአንቺ አይጠበቅም። ጀንትል እንዴት ነው የሚሰራው ካራክተራችን? ቅድም አለን በኔቸር እና ነርቸር ነው አለን። ግን ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አንዴ ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደል? ብር ገንዘብ መበደር ማጣት ከባድ አይደል? መበደር ከባድ አይደል? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ፣ እንደው በቃ እንደው በሲል ገና ብድር ፈልገን ትሉታላችሁ። አዎ እሰጥሃለሁ፣ እኔ እሰጥሃለሁ፣ እውነት እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋቻለሁ። እዛ አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው፣ በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ ገልበጥ ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? ትቀምሳለች። ሌላስ? ሌላ መንገድ አለ። ትወጓለች። ጎሽ ይኸው እዚህ ጋር ነግረውኛል። በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያለፋችሁ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ወጋ ያደርጋል በነገር። ምን አንተ አላበዛውም እንደ አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም ገና ነው። እዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበር። ሲወጉኝ ታገስና አላበዛውም እንደ አንተ እኛ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነው እኮ ምናምን። በኋላ ግን በደንብ ስንበስል ሲወጉን አሁን በስለናል። ይወት ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳርረው። ምን ታደርጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማችሁን እንድታረጉ ካራክተራችሁን ይሰራሉ።
ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድን ነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት መጣ። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላቸው ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ስለዚህ ቅድም ወንድሜ በኃይሉ አመስግኑ ብሏል። ስለ መከራችን እስቲ አንዴ እናመስግን። ስለ ቻሌንጆቻችን ከዛ ሌላው ምንድነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። that's okay። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱስ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫሉዌት አድርጉ። ቁጭ በሉና ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት? በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረግኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ፣ እሱን አርማለሁ፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ። ፐርሰናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የሚፈልግ የግድ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። በፍጥነት መሄድ ስላለብኝ ታይፕ ኤዎች ሪላክስድ ናቸው። ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉ። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ጥርት ታርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ ያለ የሚጽፈው እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሰናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አለ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚሆናቸው ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሰናሊቲ ካራክተር አለ ምን ዋጋ አለው? ስለ ፐርሰናሊቲ ብታወሪ ዋናው ስራ ነው። ስሪ ስሪ ስሪ። እነዚህ ኔጌቲቮች ናቸው። ስለዚህ ያለ ዲያለስ ያለ ዲያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ ኤ አይደለሁም፣ ኮምፒቲቲቭ አይደለሁም። ትንሽ
ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ፣ ጥርት አድርጌ ደግሞ መስራት እወዳለሁ። እና ራሳችሁን እዛ ውስጥ ታገኛላችሁ ማለት ነው። ህብረተሰቡ መካከል አለ ፐርሰናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሰናሊቲ ዲስኦርደር። ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚያወጡ ቢሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ምስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና ቀንጠስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ብር ማድረግ ደስ ይላቸዋል። እነዚህ አንቲ ሶሻል ናቸው። እዛ ናርሲስቲክ አለ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የእነሱ ስማቸውን ይወዳሉ፣ የራሳቸውን እንደውም ስሙ የመጣው ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ያው እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይላል። እያወራችሁ ነው እንደሱም አይደለም ስልሽ እንደ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችሁ? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው የምላቸው። በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁ። እነሱ ግን እንዲህ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ እያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድን ነች ይለኛል። የሆነች ነገር አግኝቶ ምንድን ነች እቺ ምንድን ነች? እባክህ ተነሳ ከዚህ ድለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሀሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራቸው። ዲፔንደንቶች በራሳቸው ምንም ነገር አይወስኑ፣ ካላማከሩ አይወስኑ። በሀሳባቸውም የራሳቸው ሀሳብ የላቸው። ለምሳሌ አሁን የመጨረሻዎቹ ላይ ያለሁት ያሬድ ልጨርስ ነው። አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል። እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክ ነው 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት ግን እኮ ነው የትኛው ለውጥ መጣ ነው። የራሳቸው ውሳኔ የላቸው፣ የራሳቸው አስተሳሰብ የላቸው፣ ዲፔንደንት ናቸው። ከዛ ፓራኖይድ ፐርሰናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዋቸዋል። እዛ ጋር ያለውን ሰው ያይተዋል። ክራቫት ያደረገው የመንግስት ሰው አይመስልህም? እስቲ አስተያየቱን ይኸው። ሁሉን ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይድ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ፣ ያሳፍረኛል ብለው የሚያስቡትን
ሽዘታይ ይባላሉ። እነዚህ የሰው ሀሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይ ያሉ ብዙ ጊዜ ራሳቸውን የሚያጠፉ ኢምፐልሲቭ ናቸው። ጨርሻለሁ። አሁን ሰልፍ አክቹዋላይዜሽን የሚባል ነገር አለ። እሱም ብዬ ልጨርስ ግን ይበቃል። ወደ ካራክተር ነው። እሺ፣ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን አይደል? ሁላችንም እንፈልገዋለን። ከዛ በኋላ ሴፍቲ ኒድስ አሉ። ሴፍ መሆን እንፈልጋለን። ሴፍ መሆን እንፈልጋለን። አንድ ጊዜ ከአንድ ጓደኛዬ ጋር ይሄድ ዝም ብሎ እንደዚህ ወደኋላ ዞር እያለ አሁን እንሄዳለን። ዞር እያለ ምንድን ነው የምትሰራው አልኩት። ወንድ ልጅ ዞር እያለ እያለ። ስለዚህ ሴፍቲ ኒድ አለ ማለት ነው። ሶስተኛው ሌቭል ላይ ስደርስ ኒድ ፎር ቢሎንጊንግነስ ይባላል። ጓደኛ እንፈልጋለን፣ ፍቅረኛ እንፈልጋለን፣ የጠፋህ መባል እንፈልጋለን። ይሄ ኒድ ነው። አራተኛው ላይ ስደርስ ኒድ ፎር ሰልፍ ስቲም ይባላል። ሳምበዲ መሆን ትፈልጋላችሁ፣ በሆነ ነገር መታወቅ ትፈልጋላችሁ። አምስተኛው ነው የመጨረሻው ግን ሰልፍ አክቹዋላይዜሽን ይባላል። ሁሉ ሰው አይደርስበትም። እዚህ ጋር ስደርሱ ኢትስ ኖት አባውት ዩ ሪሊ፣ ስለእናንተ ጉዳያችኋል። ስለምትለብሱት ልብስ ማርክ ንጽህና አይደለም። ስለ ማርኩ ክርስቲያን ዳይር ነው ምንድን ነው ቦስ ነው ዩ ዶንት ኬር። እኔ ፕሮፌሰር አስራት አስተምረውኛል። ፕሮፌሰር በእደ ማርያት ፕሮፌሰር ነቢያት አስተምረውኛል። አራቱ ፕሮፌሰሮቼ ይነዱ የነበረው ቮልስ ዋገን ነው። እንደዚህ ቮልስ ዋገን። ፕሮፌሰር አስራት ቤታቸው አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። የሚመጡት በቮልስ ነው። ለምን? ጉዳያቸዋል ያደረሳቸው እንጂ። ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ነው፣ ስለ ህዝብ ነው፣ ስለ ወገን ነው። ምጡቅ አስተሳሰብ ላይ ነው ያላችሁት። እዛ ጋር ድረሱ።